ክፍለ ጦሩ በሸኔ ቡድን ላይ እርምጃ በመውሰድ ሰብአዊና ቁሳዊ ኪሳራን አደረሰ። የወሎ እዝ የቤተ አማራ ኮር የፖለቲካ ዘርፍ ኃላፊ ፋኖ ኢያሱ አበራ ከነአባሎቻቸው እጅ ሰጡ። የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ይፋ ሆነ። የማርበርግ ክትባት መሰጠት ተጀመረ። ከውጭ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በሚቀጥለው ሳምንት ኢትዮጵያ ሊጎበኙ እንደሚችሉ ተነገረ። በያላችሁበት ሰላማችሁ ይብዛልን። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ለተማክሰኞ ወደ እናንተ እንዲደርስ የተዘጋጁትን የቀን መረጃዎቻችንን ይዘንላችሁ ቀርበናል። አብራችሁን ቆዩ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ፣ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907888883 ወይም በ0944419190 ይደውሉ። በቀዳሚነት ወደምንመለከተው መረጃችን አለፍን። ክፍለ ጦሩ በሸኔ ቡድን ላይ እርምጃ በመውሰድ ሰብአዊና ቁሳዊ ኪሳራን አደረሰ። በማዕከላዊ እዝ ዋልታ ክፍለ ጦር በምዕራብ ሸዋ ዞን ኖኖ ወረዳ አሊላ 40 ቀበሌ ሲንቀሳቀስ በነበረው የሸኔ ቡድን ላይ በወሰደው የተጠናከረ ዘመቻ ሰብአዊና ቁሳዊ ኪሳራ ማድረሱን ክፍለ ጦሩ አመራር ገልጿል። አሸባሪው የሸኔ ቡድን የወረዳውን የልማት እንቅስቃሴ በመክታት ፍላጎቱን ለማሳካት ቢጥርም ሰራዊቱ የዘራፊውን እንቅስቃሴ በመከታተል በርካቶችን በመደምሰስ ለዘረፋ ሲጠቀሙባቸው የነበረውን መሳሪያዎችን ተተኳሽ በቁጥጥር ስር መዋል ችሏልም ተብሏል። በተመሳሳይ የሰራዊቱን ምት መቋቋም ያልቻሉ የጽንፈኛው ቡድን አባላት በምዕራብ ጎንደር ዞን እጅ ሰጥተዋል። በምዕራብ ጎንደር ዞን ቋራ ወረዳና አካባቢው ታጥቀው ሲንቀሳቀሱ የነበሩ ጽንፈኞች የመንግስትን የሰላም ጥሪ በመቀበል ከነሙሉ ትጥቃቸው እጅ መስጠታቸውን የክፍለ ጦሩ መረጃ ያመለክታል። የወሎ እዝ የቤተ አማራ ኮር የፖለቲካ ዘርፍ ኃላፊ ፋኖ ኢያሱ አበራ ከነአባሎቻቸው እጅ ሰጡ። በአማራ ፋኖ ህዝባዊ ድርጅት አፋድ የወሎ እዝ የቤተ አማራ ኮር የፖለቲካ ዘርፍ ኃላፊ ፋኖ ኢያሱ አበራ በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተፈጸመውን ስምምነት ተከትሎ በውስጡ የነበሩ ታጣቂዎችን በመያዝ በሰላም ገብቷል። በተመሳሳይ በአማራ ፋኖ ህዝባዊ ድርጅት አፋድ የሸዋ ጠቅላይ ግዛት እዝ የፖለቲካ መምሪያ ኃላፊ ካሳሁን ቸምባ የተፈረመውን የሰላም ስምምነትን በማድረግ በሰላማዊ መንገድ ለመታገል መወሰኑን ተከትሎ የቁም እስረኛ መደረጉን ለማወቅ ተችሏል። በምስራቅ ጎጃም ዞን በመርጦ ለማርያም ወረዳና አካባቢው የመከላከያ ሰራዊትን ምት መቋቋም ያልቻሉና የሰላምን ጥሪ የተቀበሉ የጽንፈኛው ቡድን አባላት እጅ ሲሰጡ የሰላም ጥሪውን ባልተቀበሉት ላይ እርምጃ መወሰዱን የክፍለ ጦሩ አዛዥ ኮሎኔል መብራቶም ኃይሉ አስታወቁ። ሰላማዊ ሰው መስለው የሚንቀሳቀሱ ግን ደግሞ ምቹ ሁኔታ ሲፈጠርላቸው ችግር የሚፈጥሩ ተጠርጣሪዎችን በቁጥጥር ስር የዋሉ ሲሆን ጽንፈኛው ሲጠቀምበት የነበረ 3 ሞተር ሳይክል፣ 47 ክላሽ፣ ሌሎች መሳሪያዎችና ተተኳሾች እንዲሁም ቁሳቁሶች መያዛቸውን አዛዡ ገልጸዋል። በተመሳሳይ በሰሜንና በደቡብ ወሎ ዞን ተሰማርቶ የሚገኘው የመከላከያ ሰራዊት ጽንፈኛው ቡድን እጅ እንዲሰጥና የቀጠናውን ሰላም እንዲመለስ ሰፊ ስራ እየሰራ መሆኑ ተገልጿል። የሰላም ጥሪውን የተቀበሉ የጽንፈኛው ቡድን አመራሮችና አባላቱ ከነሙሉ ትጥቃቸው እጅ እየሰጡ መሆኑን በቀጠናው የሚገኙ የመከላከያ ሰራዊት አመራሮች ተናግረዋል። ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አረቢያ አመሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሳውዲው ንጉስ ቢን ሰልማን አብዱልአዚዝ ግብዣ ለ4 ቀናት ይፋዊ ጉብኝት ሳውዲ አረቢያ ማቅናታቸው ታውቋል። የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ይፋ ሆነ። የዘንድሮ ሰባተኛ ጠቅላላ ምርጫ ድምጽ መስጫ ቀን ግንቦት 24 ቀን ሆኖ ጸድቋል።
የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው ዓመት የሚካሄደውን 7ኛው ጠቅላላ ምርጫ ድምጽ መስጫ ቀን ግንቦት 24 2018 ዓ.ም እንዲሆን መወሰኑን አስታውቋል። ቦርዱ ዛሬ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ የ7ኛው ጠቅላላ ምርጫ የጊዜ ሰሌዳ ይፋ አድርጓል። የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ባለፉት ወራት በርካታ ስራዎች መከናወናቸውን ጠቅሰው የፖለቲካ ፓርቲዎች እንዲሁም በግል የሚወዳደሩ እጩዎችና መራጮች የሚመዘገቡበትን የዲጂታል ስርዓት መዘርጋቱን አስታውቀዋል። ሰብሳቢዋ ለእጩዎች ምዝገባ የሚያስፈልጉ ሰነዶችን ማስገባትና የእጩዎች ምዝገባ ማካሄድ እንደሚለያይ ገልጸው ምርጫ ቦርድ ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም ድረስ የጠየቀው ፓርቲዎች የምዝገባ ሰነዶቻቸውን እንዲያቀርቡ እንደሆነም ጠቁሟል። የእጩዎች ምዝገባን በተመለከተ የሚከናወነው ከታህሳስ 1 እስከ ጥር 1 2018 ዓ.ም መሆኑን ገልጸዋል። ከሰሞኑ የምርጫ ክልል ጽህፈት ቤት ስራ አስፈጻሚዎችን የመመልመል ስራ እየተሰራ እንደሚገኝ ገልጸው 131 ሺህ አመልካቾች በአሁኑ ወቅት የጽሁፍና የቃል ፈተና እየወሰዱ መሆኑንም ተናግረዋል። ምርጫውን ለማካሄድ አስቻይ ሁኔታ መኖሩን በተመለከተ ማብራሪያ የሰጡት ሰብሳቢያ አስቻይ ሁኔታ በአንድ ቀን፣ በ3 ቀን፣ በ5 ቀን የሚሰራ አይደለም፣ ቀጣይነት ያለውና እስከ ምርጫው ዕለት ድረስ የሚከናወን ስራ ነው ብለዋል። አስቻይ ሁኔታ ሲባል የጸጥታ ሁኔታዎች ብቻ አለመሆናቸውን የገለጹት ሰብሳቢያ መሬት ላይ ያለውን የፖለቲካ ምህዳርን እንደሚያካትትም ገልጸዋል። በዚህም ፓርቲዎች እንደልባቸው ይንቀሳቀሳሉ ወይ የሚለው ላይ ቦርዱ ዕለት ዕለት እየሰራ መሆኑን አጽንኦት ሰጥተዋል። የማርበርግ ክትባት መሰጠት ተጀመረ። የማርበርግ ቫይረስ በሽታ የሙከራ ክትባት በደቡብ ኢትዮጵያና ሲዳማ ክልል በተመረጡ አካባቢዎች ለፈቃደኛ የሙከራ ተሳታፊዎች መስጠት ተጀምሯል። ክትባቱ በዓለም ዙሪያ በተደረጉ ቅድመ ጥናቶች ደህንነቱ የተረጋገጠ ሲሆን ከአንድ ዓመት በፊትም በሩዋንዳ በተከሰተው ተመሳሳይ የማርበርግ በሽታ ጥቅም ላይ ውሎ በሽታውን ለመከላከል ተስፋ ሰጪ ውጤቶችን አሳይቷል። ክትባቱ በቅድሚያ ተጋላጭ ለሆኑ ጤና ባለሙያዎች እንዲሁም በቫይረሱ ተይዘው ከነበሩ ሰዎች ጋር ግንኙነት ለነበራቸው በፈቃደኝነት ለሙከራ ጥናቱ ተሳታፊዎች የሚሰጥ ሲሆን ሂደቱም በዓለም ጤና ድርጅትና በኢትዮጵያ የምግብና መድኃኒት ባለስልጣን መመሪያዎች መሰረት ደረጃውን ጠብቆ እንደሚከናወን ታውቋል። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ። የኢትዮጵያ ፌዴራል ፖሊስ በ3ኛው የጂፖርቲክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው 3ኛው የጂፖርቲክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት እየደገፉና ፕሮግራሙን እያቀነባበሩ ተጠርጣሪዎች ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔ እንዲሁም ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸውንም ገልጸዋል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት እያፈነገጡ አለባበሶችንና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥልም አስታውቋል። በጎረቤቷ ላይ አሲድ በመድፋት የመግደል ሙከራ ወንጀልን የፈጸመች ግለሰብ በ9 ዓመት ከ8 ወር ጽኑ እስራት ተቀጣች። ተከሳሽ አበበች ቡናሻ የተባለችው ግለሰብ ወንጀሉን የፈጸመችው መስከረም 7 ቀን 2018 ዓ.ም ከቀኑ 7 ሰዓት በየካ ክፍለ ከተማ ወረዳ 10 ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ነው። ተከሳሿ የግል ተበዳይ በር ላይ ቆሻሻ ደፍታ ስትመለስ የግል ተበዳይም ለምን እንደዚህ ታደርጊያለሽ ብላ በምትጠይቅበት ሰዓት በተፈጠረ አለመግባባት ተከሳሽ ፊቷ ላይ አሲድ በመድፋት በግራ አካሏ ላይ ከፍተኛ ጉዳት ማድረሷን በየካ ክፍለ ከተማ ፖሊስ መምሪያ የኮተቤ አካባቢ ፖሊስ ጣቢያ ገልጿል። ፖሊስ የግል ተበዳይ መጎዳት ሪፖርት ከደረሰው ጀምሮ ወዲያው በቦታው ደርሶ ተጎጂዋን ወደ ሕክምና በመውሰድ እንድትረዳ ማድረጉም ተጠቁሟል። ከሕክምናው ጎን ለጎን ተከሳሿን በቁጥጥር ስር በመዋል ተገቢውን መረጃና ማስረጃ የማሰባሰብ ሂደትና የምርመራ ስራ ማጠናቀቁን ፖሊስ ጣቢያው መላክቶ በተጠርጣሪዋ ላይ በሕክምናና በሰው ማስረጃ የተጠናከረውን የምርመራ ውጤት ለአቃቤ
ለአቃቢ ሕግ ልኳል። ጉዳዩ በአቃቢ ሕግ ክስ ከተመሰረተ በኋላ ሂደቱን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት ህዳር 16 ቀን 2018 ዓ.ም በዋለው ችሎት በ9 ዓመት ከ8 ወር ጽኑ እስራት እንድትቀጣ ወስኖባታል። በተለያዩ ምክንያቶች የሚፈጠሩ አለመግባባቶችን በስሜታዊነት ወደ ግጭት በመውሰድ በሰው ላይ ጉዳት የሚያደርሱ ግለሰቦች ከስሜት በጸዳ መንገድ ችግሮችን በውይይት መፍታት ይኖርባቸዋል ሲል ያሳሰበው ፖሊስ ችግሩ ከአቅም በላይ ከሆነም ወደ ህግ አካል መቅረብ እንደሚገባ አሳስቧል። በዲጂታል መታወቂያ ላይ ያለውን የማንነት መረጃ መጠበቅ የሚያስችል የዲጂታል ሰርተፍኬት አገልግሎት ይፋ ሆነ። የኢንፎርሜሽን መረብ ደህንነት አስተዳደር በዲጂታል መታወቂያ ላይ ያለውን የማንነት መረጃ መጠበቅ የሚያስችል የዲጂታል ሰርተፍኬት አገልግሎት በይፋ አስጀምሯል። አገልግሎቱ በይፋዊ ቁልፍ መሰረተ ልማት ውስጥ የፋይዳ ደህንነት ማስጠበቂያ ቁልፍ የሚፈጠሩበትና የሚንቀሳቀሱበትን አሰራር ያካተተ ነውም ተብሏል። እነዚህ ቁልፎች በዲጂታል መታወቂያ ላይ ያለውን የማንነት መረጃ ለመጠበቅ ጥቅም ላይ የሚውል የመተማመኛ ዲጂታል ፊርማን ለማዘጋጀት የሚውሉ መሆኑም ተገልጿል። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ ከዚህ ቀደም ለኤሌክትሮኒክ ፓስፖርት የዲጂታል ሰርተፍኬት አገልግሎት መጀመሩን ገልጸው ዛሬ በይፋ የተጀመረው የፋይዳ መታወቂያ ሰርተፍኬት አገልግሎት ቀጣይ ስራ ነው ብለዋል። የሰርተፍኬት አገልግሎቱ የፋይዳ ዲጂታል መታወቂያ በከፍተኛ የደህንነት ደረጃዎች ባላቸው ቴክኖሎጂዎች የተጠበቀ እንዲሆን ያግዛልም ነው ያሉት። የማንነት ስርቆትን ለመከላከል ማጭበርበርና የማንነት መረጃን አላግባብ መጠቀምን ለመከላከል የሚያስችል መሆኑንም አመልክተዋል። ደህንነቱ የተጠበቀ ዲጂታል መታወቂያ ጤና፣ ትምህርት፣ ባንክን ጨምሮ ሌሎች አገልግሎቶች በተሻለ መልኩ ለማግኘት ዘርፈ ብዙ ጠቀሜታዎች ያለው መሆኑንም ነው የተገለጸው። የፋይዳን ደህንነትን ማረጋገጥ ደህንነቱ የተጠበቀ አገልግሎት ተደራሽ በማድረግ የተሳለጠ አገልግሎት እንዲኖር አይነተኛ ሚና እንደሚጫወትም ጠቁሟል። የኢትዮጵያ ብሔራዊ መታወቂያ ፕሮግራም ዋና አስተባባሪ ዮዳሄ አርአያ ስላሴ በበኩላቸው 29 ሚሊዮን ዜጎች የፋይዳ መታወቂያ መመዝገባቸውንም ተናግረዋል። መታወቂያ ተደራሽን ከማድረግ ባለፈ ደህንነቱን ማስጠበቅ ወሳኝ መሆኑን ገልጸውም ከዚያ አኳያ የሰርተፍኬት አገልግሎቱን መጀመር ትልቅ እርምጃ ነው ብለዋል። የሰርተፍኬት አገልግሎቱ የፋይዳ ዲጂታል ሰነዶች ታማኒነትን የሚጨምር መሆኑንም ጠቁመዋል። ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ የተዘጋጁትን የቀን መረጃዎቻችንን ነው እየተመለከታችሁ የምትገኙት። ዜናዎቻችን እንደቀጠሉ ናቸው። ከባህር ማዶ ያዝናችሁ አለፍን። ጊፍት ሪል ስቴት በመንደር 1 በመንደር 2 እንዲሁም በመንደር 3 ደረጃቸውን የጠበቁ መንደሮችን ገንብተን ለደንበኞቻችን ማስረከባችን ይታወቃል። አሁን ላይ ደግሞ በመሃል ለገሃር አራተኛውን የመኖሪያ መንደር በ10% ቅድመ ክፍያ ብቻ ቀሪውን በግንባታው መሰረት ቀስ እያሉ የሚከፍሉት እንዲሁም 60/40 የባንክ ብድር ጋር ይዘንልዎ መተናል። በተጨማሪም ከ18 ካሬ ጀምሮ የንግድ ቦታዎችን እንዲሁም በ22 በሲኤምሲ በመርካቶ ተጨማሪ ሳይቶችን በ5% ቅድመ ክፍያ ብቻ ይዘንልዎ መተናል። ለበለጠ መረጃና ለሳይት ጉብኝት በ0936 34 55 36 ይደውሉ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በሚቀጥለው ሳምንት ኢትዮጵያን ሊጎበኙ እንደሚችሉ ተነገረ። ይህ ጉዞ የህንድ መሪ ለአፍሪካ ቀንድ ሀገር ከ10 ዓመታት በላይ በኋላ የሚያደርጉት የመጀመሪያው ሲሆን ኒው ዴልሂ ከአህጉሪቱ ጋር ያላትን ግንኙነት ለማጠናከር ያላት አዲስ ቁርጠኝነትን ያሳያል። ጠቅላይ ሚኒስትሩ ከታህሳስ 7 እስከ 8 2018 ዓ.ም ድረስ በአዲስ አበባ ሊቆዩ እንደሚችሉ የተገለጸ ሲሆን ይህም ዮርዳኖስን ታህሳስ 6 እና 7 እንዲሁም ኦማንን ታህሳስ 8 እና 9 የሚያካትተው የሶስት ሀገራት ጉብኝት አካል ነው። ለመጨረሻ ጊዜ ኢትዮጵያን የጎበኙት የህንዱ ጠቅላይ ሚኒስትር ማንሞሃን ሲንግ ሲሆኑ እሱም እንደ አውሮፓውያን አቆጣጠር በ2011 እንደነበረ መረጃዎች ይጠቁማሉ። ህንድና ኢትዮጵያ በደቡብ ትብብር ላይ የተመሰረተ ጠንካራ የልማት አጋርነት አላቸው። አዲስ አበባ ከአህጉሪቱ ከፍተኛ የህንድ የቅናሽ ብድር ተቀባዮች አንዷ ስትሆን ፕሮጀክቶችም የባቡር መስመር፣ የሸንኮራ ፋብሪካዎችና የኃይል ማስተላለፊያን ያካትታል። ይህ ባለብዙ ሀገራት ጉዞ ከቅርብ ጊዜ ወዲህ ጠቅላይ ሚኒስትሩ በደቡብ አፍሪካ በተካሄደው G20 ስብሰባና በቅርቡ በቡታን ባደረጉት ይፋዊ ጉብኝት ከተሳተፉ በኋላ የሚደረግ ሲሆን ህንድ በተለያዩ ክልሎች ላይ ያሉ ግዛቶቿን ለማጠናከር የምታደርገውን ጥረት ያመለክታል።
አሜሪካ በአፍሪካ ቀንድ ቀጠና የምትከተለው ፖሊሲ ግጭቶችን በመፍታት ላይ እንደሚያተኩር ገለጸች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ያወጣው አዲሱ የአሜሪካ የውጭ ፖሊሲ ላይ አሜሪካ በአፍሪካ ቀንድ ቀጠና የሚታዩ ግጭቶችንና ውጥረቶችን በመፍታት ላይ እንደሚያተኩር ያብራራል። አሜሪካ ለበርካታ አስርት ዓመታት በአፍሪካ የሊበራል ዲሞክራሲ ርዕዮትን በማስፋፋት ላይ አተኩራ እንደነበር የሚያትተው ፖሊሲው ከእንግዲህ ግን አሜሪካ ከአፍሪካ ሀገራት ጋር የንግድ አጋርነትን በማጠናከርና ግጭቶችን በመፍታት ላይ እንደምታተኩርም ይገልጻል። አዲሱ የውጭ ፖሊሲ በተለይ በኢትዮጵያና ሶማሊያና በኢትዮጵያና ኤርትራ መካከል ያሉትን ውጥረቶች በማብረድ ላይ ትኩረት ያደረገ እንደሚሆንም ፖሊሲው በሰነዱ ላይ ጠቅሷል። በኢትዮጵያና ሶማሊያ መካከል ከባህር በር ጋር በተያያዘ የተፈጠረው ውዝግብ በቱርክ አሸማጋይነት ባለፈው ዓመት እንደተፈታ አይዘነጋም። አሜሪካ በተለይ ለኢነርጂ ቴክኖሎጂዋ ገበያቸውን ክፍት ከሚያደርጉ አቅምና አስተማማኝነት ካላቸው ሀገራት ጋር ትብብር እንደምታደርግም ፖሊሲው ጠቅሷል። ለዛሬ ለተማክሰኞ ከመሃል ሚዲያ ወደ እናንተ እንዲደርስ የተዘጋጁት የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።